ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳች አንቢትን አሁንም አንቢትን ሆኖ እየቀጠለው ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽ እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ገባ ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮከሬዝ ማንም ከጊዮከሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮከሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው ገባ አይደል? ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን የምትላሉት ደግሞ አሁንም ደነዝ እንደሆናችሁ ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራምድክ ትመታለህ። ከነገና ደግሞ ከትላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛ እያሽከረከርክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር የመቻልክ ዝና ተወርቶልህ ባለም ማንቺ ጊድሜ ላንተ ያላየሁት የለም። ወይኔ እንዴት ደስ እንዳለኝ እናንተ እንደዚህ ናፍቆ ነበር። ስሙኝ ለኔ እኮ ሃትሪክ ነው። እኔ ሃትሪክ ነው የሰራሁት። 300,000 ገባሁ። ማንቸስተር አሸነፈ። ከአንጓ በመተባበር 3 ማይሎችን ጊቫዌይ ይሰጣችሁ ነው ዛሬ ሁሉ ማለት ነው። ኮሜንት ላይ ገብታችሁ ደስ ያላችሁ ነገር ጻፉ። በብዙ ላይክ ነው የሚመረጠው። ጎ አሁን ያኔን አንጎን አካውንት ፎሎ ማድረግ እንዳይረሳ። ያንጎ ስትጠቀሙ አፕሊኬሽን አውርዳችሁ ያንጎ አዲስ 30 ፕሮሞ የሚለው ፕሮሞ ኮድ ስታስገቡ የመጀመሪያው ጉዟችን ላይ 30% ቅናሽ ታገኛላችሁ። ይሁን ደግሞ የመጀመሪያዎቹ 6 ጉዞች ላይ 15% ቅናሽ ታገኛላችሁ። እና በተሻለ ዋጋ ለአሪፍ ጉዞ ያንጎ ይጠቀሙ እላችኋለሁ። እስከ 7 ሰዓት ድረስ ቁጭ ብላችሁ ተካልፈን ያን ነው እያለ ሜንሽን አድርጉት በዛ ኮሜንት ላይ ጋይስ። ፕሪሚየር ሊግ ትክክለኛ ውሳኔ ነው የወሰዱት። የምሬ ነው የምላችሁ። የማንቸስተርን ጨዋታ ሰኞ ማታ 5 ሰዓት ማድረጋቸው ትክክለኛ ውሳኔ ነው። ለመሰላችሁ እንዴት ነው ይህንን ጨዋታ ቅዳሜና እሁድ ልናይ የምንችለው? አስቡት። በቅዳሜና በእሁድ ቀን እንዲህ አይነት ጨዋታ ብናይ ኖሮ ቀን ታንቀላፋለህ። በቃ ቀን ታንቀላፋለህ። ለማንኛውም ሰው ማንቼ በግድ ነው በቃ አስገድዳ ነው ያሸነፈችው። አስገድዳ ታግላ ምናምን አይደለም፣ አስገድዳ ነው ያሸነፈችው። ቤንጃሚን ሴስኮ ተቀይሮ ገብቶ ጎል አስቆጥሮ አሸነፉ። ረረረረ ሴስኮ ካሪክና ሴስኮ ጋይስ በገገማውም ቢሆን እየለጠለጡ ነው እየለጠለጡ ከ6 ጨዋታ 5 አሸንፈዋል። ይሄ ሃኒሙን ነው ወይስ እንዴት ነው ነገር? እንጠብቀው እንዴ ካሪክን? እኔ ባይዘው በጣም ብዙ ኳሊቲ አይቼበታለሁ። በቃ በጣም ጸዴ ውሳኔዎች የሚወስን አሰልጣኝ ነው። የሚገርም ውሳኔ ማለት ነው። ዛሬ አሞሪም ቢሆን አሰልጣኛችሁ ዛሬ በእርግጠኝነት ተገርፋችሁ ነበረ። ለማንኛውም ማንቼ ያሸንፋለች። አልዋሻችሁም፣ ቋጥረን ነበር። ጋዴሚት ኤቨርተን ድሮም አትመቸኝ እንዴ ወያኔ ምን እየጠበቃችሁ ነው? ተኙ እንጂ ምን እየጠበቃችሁ ነው እንዴ? ገና እንቅልፋችሁን አታችሁ የምታሳልፉባቸው ብዙ ቀናቶች አሉ እኮ። ሲቲ ዋንጫ ሲበላ እኔ 3ኛ ሆናለሁ። እንደዚህ አጣብቀን ነው ሊጉን የምንጨርሰው እኮ። ማንቸስተር ዩናይትድ ሲጫወት የሊጉ መሪ የሚጫወት እኮ ነው የሚመስለው። ምንድነው? እንዴት ነው የምታምሩት? በተለይ ደግሞ ፈርስት ሃፍ። በዛሬው ጨዋታ ግን ይሄ ውሳ ይመቸው። ዩናይትድ አሸነፈ እና በጣም የሚገርመውን ነገር ልንገራችሁ። ቢስሚላ የሃይላይቱ ብዛት። ጨዋታውን ያላያችሁ ሰዎች ሃይላይት ነፍ ይወጣለታል። አቢጌል ኤዲት አድርግላቸው ለስካይ ስፖርቶች። ፉክክ ያለ ጨዋታ ቢስሚላ። ቻይናዎች ምን ይላሉ መሰላችሁ? ኒሃውማ ሁንሃ ምን ማለት ነው? 3ኛ ላይ ካለው 3 ነጥብ ነው የቀረን እንደማለት ነው። ካሪክ ምርጥ ቅያሪ አማዶታ ኢምቦይሞ ወደዚህ ወጥቶ ሴስኮን በጣም ቆንጆ በረኛችን አሪፍ ነበረ። ኩኛ ወደ ኢምቦይሞ ፓስ ያደረገው ኳስ ይመቸን። ገብርኤልን ቆንጆ ምሽት ነበር። 1-0 መሆኑን እንዳታዩ። ኡቭን
ይመቸን ይመቸን። ቻምፒዮንስ ሊግ መጣሁልሽ ሰላምዬ፣ አንቺን ማየት ከቻልኩ ብሏል። ይመቻችሁ። አልነገሩሽም ወይ? ዋን ፒስ ስማ፣ ብድሩን የማይመልስ ወንድ ልጅ አይወለድ። ነግሬሃለሁ እኮ ይሄ ኢቋማ በላይ የመጣ እንዳለ ተበተን። እኛም በቃለን ብያለሁ። በቃ እኛም በቃለን። ይሄ ነው ዩናይትድ። ነግሬሃለሁ። እንቅልፍህን ታድራታለህ ብዬ እኮ ቀድሜ ነግሬሃለሁ። አትሰማም እንጂ ይሄ ነው ማንቸስተር። የኔ ሴላምንስ በራሪው የኔ ዘላዩ ቤንጃሚን ሴስኮ በቃ ይሄ ነው ማለት። ይሄ እኮ ነው የሚፈለገው። እኔ ተናግሬያለሁ። ቋጠሯችን ሰርቷል። የኛም የእናንተ ብቻ አይደለም። የኛም ቋጠሮን እንደዚህ ያደረጋችሁ ጎረቤቶቻችን። በቃ ይሄ ነው። ሴስኮ ነበር ፈርስታ ቪዲዮ ላይ ተናግሬያለሁ። ሴስኮ ነበር የሚያስፈልገው ቡድኑ። እነ ካዝሜሮ ትንሽ መዳከም ነገር ይታይባቸው ነበር። ካዝሜሮና ሜኑ አማድ ራሱ ጥሩ አልነበረ ዛሬ ላይ ማለት ምን አይነት በቃ ውጤት አስጠብቀው ወጥተዋል ማለት ነው። ሜንታሊቲያቸው አሪፍ ነው። ቶፕ ፎር ኢዝ ባክ ተመልሰውላቸዋል። በቃ እኔ ምንም ማለት የምችለው ነገር የለም ስለዚህ ጨዋታ። ገብቷል አይደለ? የሚፈልጉትና ትክክለኛ ውጤት ነው ይዘው የወጡት። ዴይ ዋን ብሎ ደግሞ ሊጀምር ነው ያለ ባለ ጸጉራም ሰውዬ ቤንጃሚን ሼሽኮ ከሳት አወጣቸው። እግዚአብሔር ነው የምሬ ነው። ምንም ቢሆን ተቀጥቅጠው እንኳን ማለት ነው የምሬ ነው። እነዛ ኦን ታርጌት 4 ማንቸስተር ዩናይትድ 2 ነው 3 ኮርነር 10 ኮርነር ማን ዩናይትድ 1 ተቸግረን ቢሆን በዚህን ሰዓት 3 ነጥብ ነው ዋናው። የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ዛሬ ፕሮፌሽናል ቋጠሮ አድርገን ነበር፣ አልተሳካልንም። ያራዳ ልጆች እና ትልቅ ቡድን ስትሆን እንደዚህ ተቸግረን ቢሆን የምሬ ነው ዋናው 3 ነጥብ ነው። ልክ ትላንትና ኖቲንግሃም ፎረስትን ያሸነፍንበት ያ ውጤት ነው። ሼሽኮ ከባህርም ከሰዓትም አዳናቸው። የምሬ ነው። ኮንግራ ዩናይትድ ደጋፊዎች የምሬ ነው። በዛው ደስታቸው ሳይጠፋ ከታች ማስቀምጣትን አርሰናል የምትላትን አካውንት ፎሎ አድርጉ። ያራዳ ልጆች በአንድ ወር 10 ሺህ ከገባች የኔ ትንሽ የስፖንሰር ይሰጠኛል። ይመቻችሁ። አምና ካቻምና ዝቅ ብሎ ዘንድሮ ግን ቶፕ ፎር ለመግባት በስርዓት እየተንቀሳቀሰው ስላለው ቡድኔ ከመንገሬ በፊት ወያላ ተኝታል አልተኛ ኤቨርተንን ከተበቀልክ እንደዚህ ነው። 1-0 አይደል አሸንፎኝ ሄደ። ሜዳ ላይ መጥቶ በ10 ተጫዋች በስተግራ ቀለል አድርጌ ስለ ሴስኮ ምናምን እማወራዋለሁ። ቀጣይ ቪዲዮ ላይ እንገናኝ። ወያላ ግን ተኝታል። ቋጥራለሁ በ10 ተጫዋች እንኳን አስጥሏል። እንኳን ሜዳው ላይ ሄደ በ10 ተኛ። አንተ እንኳን ለዋንጫ እየተፎካከርክ ነው። እንኳን የኔ ጀግናው ማንቸስተር ዩናይትድ ተኛ እያየሁ ዩናይትድ አሸንፏል። አረ በስመ አብ ማን ሙሉ ሰከንድ አፍ ተደብድቦ እንዴት እንዳገባ አላቀለጥም። ሼስኮ ተቀይሮ ሲገባ ምንድን ነው የሚያገባው? ካሪክ ይውላችሁ የለ የተመቸኝ ነገር ከካሪክ ማለት ነው። ቀያሪ ላይ በፍጹም አይቆዩ። ያህል ቲሙ እንደተቸገረ ገብቶታል ማለት ነው። አማድ አያስፈልግም ነበር ወጣ። ምንድነው ካውንተሩ? ኩኛ ምን አይነት ክሮስ ነው የሚያደርገው? ማን ኤቨርተኖች ሙሉ ሰከንድ አፉን ነበር ይቀጠቅጧቸው ሙሉን ማለት ጋርነር ከኩኛ ጋር ድብድብ ሙሉ ጨዋታውን። አረ በስመ አብ ማን እድለኛ አይደሉም ኤቨርተኖች። ከዛዛ ባሪ የተባለ ሰውዬ ምንም ነገር ነው የማይችለው። እሱ ደግሞ ምንም በቃ ዝም ብሎ ቴስታ ማሸነፍ ብቻ ምንም አይችልም። ቦክስ ውስጥ ማን ላመንስ ምን አይነት ኳስ ነው የመለሰው? እንዲህ ማይክል ኪን በግራ እግሩ 90 ዲግሪ ላይ ነበር የመጣው። እንዴት አድርጎ እንደመለሰው አላቅለትም። ማን ኤቨርተኖች ከልባቸው ነበር የጮቱት ሙሉ ሰከንድ አፉን። ማን እነዚህ ማንቸስተር ክለቦች ሁለቱም ሰከንድ አፍ ተበልጠው ግን አሸነፉ። ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ። ምን ሆነሻል? ሎካልቲ ነኝ ዝም ብዬ የምራገጠው መርጬ ነው። አባቴ ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲቡላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሱርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል? አባቴ አይዞን እንግዲህ ወያላ አልተገናኘንም። እንግዲህ አተት ግን እንደዚህ አይጨንቅም። እግዚአብሔር ነው የምላችሁ 10 ምናምን ኩርና ከዚህ አንድ አረግም ያ ማማን ሱብራ በረኛው ላምን ስለ ላም ሲያስጠላ ምን አገባው እንኳን በእኛ ቋጠሮ አንተ ምን አገባ። ለማንኛውም ይመቻችሁ፣ አሸንፋችኋል። ያገናኘናል። አይ አልተኛም፣ እሺ አልተኛ እቋጥራለሁ ነው እናንተ ላይ ታይኛል። አዳነ እግዚአብሔርን እምላችሁ ወይኔ ለሚ አሳየው ላላየው ቤንጃሚን ሴስኮ ወንዳ ወንዱ አጥቂ በረኛችን ሴሊ ላመንስ ጀግና። ወይኔ ከኦናና አንስቶ እዚህ ላይ የጣለን
ፈጣሪ ወላሂ እንኳን ደስ አላችሁ የማንቼ ፋሚሊ፣ እንኳን ደስ አላችሁ። ጥሩ ሳንሆን ማለት ነው በቃ አሸናፊ ቡድን ካሪክ አሳይቶናል። እንኳን ደስ አላችሁ። ሜርሲ ሳይድ ድረስ አብራችሁን ሄዳችሁ የሰኞውን እንቅልፍ እንዲያሰውታችሁ እንዲህ ብሏችኋል የኛ ፊት አውራሪ። የሴስኮዬን ጎል መታሰቢያነቱ ይሁን ለቋጣሪ። እሺ ጋይስ በ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ ኃያሉና ገናናው ዩናይትድ ኤቨርተንን አዲሱ ሜዳው ድረስ ሄዶ 1-0 በሆነ ውጤት ሰጥተት አድርጎት ጨዋታውን በድል አጠናቋል። ለቶፕ ፎር ያለው ትንቅንቅ ወይኔ። ለማንኛውም ማንቸስተር ትቅደም። ቶፕ ፎር ብትገቡ አይከፋንም፣ ምክንያቱም ማንቸስተራውያን የኛ ደም ስላላችሁ ማለት ነው። እንኳን ደስ አላችሁ። ሼር፣ ኮፒ ሊንክ፣ ቪዲዮውን ሪፖስት አድርጉት። ይመቻችሁ። በስመ አብ ከሆነ ሰመመን ውስጥ ማለት ነው እንዲህ ንቅት ነው ያልኩት። በቃ ዳኛው የመጨረሻውን ፊሽካውን ሲነፋ በስመ አብ ጭንቀት። በዚህ ልክ መጨነቅ አለ እንዴ? ቤንጃሚን ሸሽኮ እግሮችን ማለት ነው እግዚአብሔርን ወይኔ 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 ያለምልመው እውነቴ ትክክለኛ ቅያሬን ያደረከው ካሪክ የምሬን ነው የምላችሁ። በስመ አብ ወይኔ ጭንቀት እግዚአብሔር ልቤ እንዲህ ተሰቅሎ ሊወጣ ምንድነው ሲሰራ የነበረው? ይሄ ሁሉ ሴት ፒስ ምን ያደርጋል ማን? ሴላመንስ ግን ሳናደንቆ ማለፍ አንፈልግም። ሴላመንስ አሁን ኦናናን ባየንበት አይን ሴላመንስ አረ በስመ አብ ዶሱ እኮ ነው ያወጣን እግዚአብሔር። አረ ምን ልበልሽ እግዚአብሔር ዛሬ ስከላከል በቃ ተዋግቼ ነው ይህንን 3 ነጥብ ያገኘሁት። ተጫውቼ ሳይሆን ተዋግቼ ውጊያ በለው ውጊያ ማለት ነው። እግዚአብሔር ጦርና ጋሻን የቀረኝ እንጂ ውጊያ ስቲል ቶፕ 4 ላይ ስቲል ማለት ነው። 2026 ከገባ በፕሪሚየር ሊጉ ምንም አይነት ሽንፈትን ያልቀመሰው አንድ ቡድን ብቻ ነው። እሱም ማንቸስተር ዩናይትድ ይባላል። የአራዳ ልጆች ዛሬ ከኤቨርተን ጋር በያዙኝ ልቀቁኝ ነው ኤቨርተን ሜዳ ሄዶ ጆሮ ግንዱን በለው መጥቷል ማለት ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም። የማይክል ካሪክ ቡድን እጅግ በጣም ኃይለኛ መሻሻል ላይ ነው ያለው። የአራዳ ልጅ 6ኛ ተከታታይ ጨዋታቸው ነው። ምንም አይነት ሽንፈት የለም። ይሄ እጅግ በጣም አስገራሚ ነው። ምን ብዬ ልንገር ማለት ነው። ኩኛ ለኢምቤሞ የሰጠው ኳስ ማለት ነው እንዴት ማስረዳት እንዳለብኝ አላቅም። የሚገርም ኳስ ነው። ከምንም ነው ኳሱን ነፍስ የዘራበት ማለት ነው። ኢምቤሙም ለሼስኮ ቆንጆ አርጎ አቀብሎ ቆንጆ ጎል አስቆጥሯል ማለት ነው። ማንቸስተር ዩናይትዶች ያም ቆንጆ 3 ነጥብ እንዲያገኙና ከአስቶን ቪላ ጋር ልዩነታቸው በ3 እንዲሆን ማድረግ ችሏል ማለት ነው። በጣም አስገራሚ ጨዋታ ነበረ። ማንቸስተር ዩናይትዶች አልተቻሉም። የአራዳ ልጆች እያሳሳቁ ነቀነቁ ነው ጨዋታ። ስራ ፈቱን ማለት ነው። እስከዚህ ሰዓት ታስቋጥረውና እንደዚህ አድርገህ ልጥፍ ታደርግለታለህ ማለት ነው። ይሄ ማለት ዩናይትድ ነው በቃ ዩናይትድ ነው በቃ። ጨዋታው የነበረው ድባብ ደስ ባይለኝም ግን የትም ፍጪው ዱቄቱን አምጪ ነው ብራዘር። ወየራ አሁን ላት ቶሎ ብለሽ ኢትስ ቲያትር ኦፍ ድሪምስ በቃ ስለነገረሽ አንቺ ላይ ተስፋ አድርጌ አንቺ ላይ ስንት ነገር ነግረሽ ነገር ላይ ስንት ነገር ነግረሽ አንቺ ላይ ተስፋ አድርጌ እንደዚህ ነው እንዴ? ምንድነው ይሄ ክለብ? አረ ቢስሚላህ እንደዚህ ይቻላል እንዴ? ቆይ አንድ አሰልጣኝ ከመጀመሪያ 6 ጨዋታዎች ትላልቅ ክለብ ከሜዳ ውጪ ምናምን ገጥሞ 5ቱን አሸንፎ አንዳቸው ይወጣል። ሽንፈት 0 ወፍ እንዴ? በምንድን ነው ያነሳሳኸው? ስንት አሰልጣኝ መጥቶ ባልተሞከረ ነገር የለ። የት መሰለ ያላስመሰከሩበት አሰልጣኞች የለ። በየሊጉ ያስመሰከሩ አሰልጣኞች መጥተው ያልቻሉትን አንድ ልምድ የሌለው አሰልጣኝ ከግማሽ ሲዝን ተረክቦ ባንዴ እንዴት እንደዚህ ከአቻም አይደለም መነሳት እንዲህ በድል ተነስተ እዛው ድል ላይ ትቆማለህ? እኔ አሁን ወላሂ አጨብጭቤያለሁ። በቃ ከአቅም በላይ ምክንያቱም ምን አባ እንደዚህ ይሄን አይኔን መክደን አለብኝ። ይሄንን ውጤት ተቆሜ ግግም ብዬ ለማምጣት የግድ አይኔ መጨፈን አለብኝ። በቃ አፍን አዘጋ። እንግዲህ ተመልከቱ፣ በዚህ በአንድ ሲዝን ነው ኤቨርተን በ10 ተጫዋች በሜዳ አሸንፎ ምን ያህል እንደተቀየርክ የምታውቀው። በ11 ከሜዳ ውጪ ገብተህለት አሸነፍክ። በቃ አንዳንዴ መቀበል ያለብን መቀበል ጥሩ ነው።
ጎረቤቴ ትቀልዳለህ እንዴ? እኛ እየደገፍን እንዴት ነው ነጥብ መጥለው? እንኳን ደስ አላችሁ ጎረቤቶቻችን። ለማንኛውም እኔ ካሁን በኋላ እኮ የወያላ ክለቡ ብቻ ሳይሆን ቋጥሯቸውም አይሰራም ብያቸዋለሁ። ይኸው አይሰራም። እኛ እያለን ሲቲ ቻምፒዮን ይሆናል፣ ማንቸስተር ዩናይትድ ደግሞ ቻምፒዮንስ ሊግ ይገባል። አለቀ በቃ። ይሄ ነው አቋማን ይዘን ስጀመር እንዴት ነው ሊያሸንፉ የሚችሉት? እና ዛሬ ተቋጥሮለታል፣ ተሳክቷል። ኤቨርተንን ከሜዳ ውጭ ሄደሽ ለጥፈሻል። ይመችስ፣ እንኳን ደስ አለሽ። እና በዚህ ደስታ ደግሞ ወደ ቀጣዩ ስራችን እንገባለን ማለት ነው። ለማንኛውም አሪፍ ጌም ነበረ። ሼሽኮም አገባ። እንግዲህ በቃ እንዲህ ነው አየሽ፣ የኛ ቋጥረ ሲኖር ሁሉ ነገር ይከፋፈታል። እና እንኳን ደስ አላችሁ ጎረቤቶቻችን፣ ኮንግራ ብለናል። የወያላ ቋጥሮ ካሁን በኋላ አይሰራም ነግሬያለሁ። ጎረቤቴ ተናፋቂው ክለባችን በድል ተመልሷል። ፓፓ ኤቨርተንን ሜዳው ድረስ ሄደን አረጋግተኑ መተናል ማለት ነው። ሌላ አንድ በጣም ያስገረመኝ መረጃ ማለት ነው አርቴታ በትርፍ ሰዓቱ ኤቨርተንን እንደሚያሰለጥን ዛሬ ነው ያወቅኩት ማለት ነው። 10-1 ነው 10-2 ምናምን ነው ለኮርና ነበር የሚጫወቱት። ኮርና በመጡ ቁጥር ነፍሴ ተጨነቀች በክርስቶስ ከማሸነፋችን ያላነሰ ማለት ነው። እነዛ ኮርናዎች አለመግባታቸው በጣም ትልቅ ነገር ነው። ባለፉት አመታት እንግዲህ የምናውቀው ዩናይትድ የቆመ ኳስ ላይ እንደምታውቁት ነው። በቃ ዝም ብሎ የሚያፈስ ከበረኛው ጀምሮ እንዳለ ምንም አይነት የሆነ የተደራጀ ነገር የለም ሴት ፒስ ላይ ማለት ነው የምንከላከልበት መንገድ እና እነዛ ኮርናዎች አለመቆጠራቸው ሌላ 3 ነጥብ ነው ለኔ። እግዚአብሔር ግን እነሱ ለኮርና ነበር የሚጫወቱት እና አርቴታ በትርፍ ሰዓቱ እነሱ እንደሚያሰለጥን ሰምቻለሁ ማለት ነው። ሴስኮ በጣም የሚገርም ወርልድ ክላስ የሆነ ፊኒሽንግ ያሳየናል። መልሶ ደግሞ አማተር ሰው የማይሰራውን ስህተት ደግሞ መልሶ ይሰራል። እንዴት እንደሆነ ያው ላድንቀው ወይስ እኔ አልገባኝም። ለማንኛውም ይመችሽን አባት። በጣም ወርልድ ክላስ የሆነ ፊኒሽንግ ነው የተመለከተው ማለት ነው። ሌላ ኳስ ራሱ ማግባት ይችል ነበር። ኩኛ ሲስገበግብ ኳሱን አልሰጥ ብሎ ራሱ ወደቀ ሄዶ በጣም ነው ያበሳጨኝ። ኩኛ ቀልድ አይደለም የያዝ ነው ዘንድሮ። ፓፓ ፕሪሚየር ሊጉ ወንድ ከሆነ እስኪ ሌላ 10 ጌም ይጨምርበት። እስኪ አይለቅ ሊጉ ሌላ 10 ጌም ይጨምርበትና ወንድ ከሆነ እንዴት ዋንጫው እንደምንበለው አሳያል። ሴስኮ ኬት ነው የመጣው? እኔ ከመሬት ወደ ላይ ውጣ ከሰማይ ይውረድ ምንም አውቀው ነገር የለም። ጎሉን ሲያገባ ብቻ ነው ያየው። እንዴት ነው እንደዛ የሚበረው የሚሮጠው? ምንድን ነው? ኧረ ቶፎር በቃ ወንድም የምትሆን እዚህ ቦታ ላይ ሰው መጠበቅ አይቻልም። በቃ ያስከው ወደፊት መሮጥ በቃ እነዛ ነው ያደረገው ዩናይትድ። የራስህን የምትወስነው ራስህ በቃ። እነዛ ደግሞ ይመታሉ 90 ምናምን ኮርና መጥቶ ሲጀመር ፔናልቲ ቢመቱም አያገቡም። ደደቦች ናቸው። ይመሻችሁ ግን እናንተ። ስለ በቃ ሁሉም የያዘውን ይዞ መሮጥ ነው ያለበት። መጠበቅ ነው ወፍ አባቴ። ቻምፒዮንስ ሊግ መግባት ከፈለግ ሴስኮ ግን ከኬት እንደመጣ መጣራት አለበት። እዛ ቦታ እንዴት እንደተገኘ ምን አልገባኝም። እስቲ ኩኛ ብሩኖ ዶርጉ አሁን ደግሞ ኩኛ እምቡሞ ሼሽኮ ምን አይነት ካውንተር አታክ ነው? የኔ ወንዳ አጥቂ ይችላል። በ22 ዓመቱ ይችላል። እንደማንም ዝረክረክ አይደለም። ምን አይነት ካውንተር አታክ ነው? አንተ የሀያሉ የንጉሱ የብራንዱ የማንቸስተር ዩናይትድ ደጋፊ ከተማውን ነገ በማንቸስተር ዩናይትድ ማሊያ አጥለቅልቀው። እንችላለን። በ2026 ብቸኛው ያልተሸነፈ ብራንዱ ትልቁ ክለብ ማንቸስተር ዩናይትድ በ2026 10 ተከታታይ ጨዋታ ያልተሸነፈ ያንተ ክለብ ነው። ነገ ማሊያህን ለብሰ ታስጨንቋለ። ምድረ ወያላን ማለት ነው ታስጨንቋለ። 10 ተከታታይ ጨዋታ በ2026 ብቸኛ ያልተሸነፈ ክለብ ብራንዱ ማንቸስተር ዩናይትድ። ኩኛ እምቡሙ ሼሽኮ አኡዙ ቢላ። ይሄንን ሊያሳየን ነው ይሄ ሁሉ ጊዜ ያስጠበቀን። እንደዚህ አይነት ቲም ሊያሳዩን ነው ይሄ ሁሉ ጊዜ አርፎ የመጡት። እንደ ቲም እኮ ነው የገማ ነው። እንደ ቲም ማለት ነው። የትም ፍጪው ዱቄቱን አምጪው በሚል ህግ አለፍን እንጂ እንኳን 3 ነጥብ አመጣች እንጂ ማለት ነው። ላኢላሃ ኢላላህ። አንተ የለንም ነው የሚባለው። ምን ሲሰሩ ነበር እስከ ዛሬ ቁጭ ብለው? ምን አድርገውን የመጡት እስከ ዛሬ? ብቻ ጀሞ ተርፈናል ነው የሚባለው። ቢስሚላህ ናበለው ሽንፈት ያማረው ናበለው ሽንፈት ያማረው። ይችላል ማንቼ ይችላል በለው ይችላል
ማንቼ ይችላል በለው። ይኸውልህ 50 60 70 80 90 100 1 ሚሊዮን ሆነ ላመንስ ሌላ 50 ሚሊዮን ሆነ ኩኛ ሌላ 50 ትሪሊዮን ሆነ ደግሞ ሴስኮ ሌላ ማለት ነው። ና ነው መለ ና በለው ና በለው ና ሽንፈትን ና በለው። ይኸውልህ ደም ያለው ክለብ ደም ያለው ሴስኮዬ ላመንስ ምን አይነት ግብ ጠባቂ ነህ? አሁን አንድሬ ኦናና በረኛ ይባላል ይሰጠዋል ሙሉ ስሙ። አረ እንዲው ናበለው ናባለው ሽንፈት ያማረው ናበለው። እኔ ማርያምን ዛሬ ዩናይትድ በቃ ልሂድ እግዚአብሔር በቃ እኔ እግዚአብሔር ሴስኮ ላመንስ ኩኛ ምን አይነት ሞራል ምን አይነት ስሜት ያላቸው ይሪያዩ በቃ ደሳል ትልቅ ተስፋ ይታየኝ። ጌታን እንችላለን። ሼር አድርጉ ለዩናይትድ ደጋፊ በሙሉ እንችላለን። መድኃኒዓለምን